እንግዲህ ከጠፋበት ተመልሶ መጥቷል ማለት ነው። ተመልሶ መጥቷል። ጽናትን አይኗን ማየትም አይፈልግም፣ ግን ደግሞ ይወዳታል። አይ ጽናት በጣም እየከበደኝ ነው እያለ ነው ማለት ነው። ፊት ስለነሳት ከብዶታል ማለት ነው። እሷም አለቀሰች፣ ጠልቶኛል፣ ለነገሩ እንዲጠላኝ ብዙ ምክንያት አለው እያለች በጣም ራሷን እንትን እያለች ነው። ናሆሜም እንግዲህ ነግረውታል። ምክንያቱም የእናቱ መታመን ብቻ ነው ያልነገሩት እንጂ ሀሴትን እንዲያገባ እንደሆነ ሁሉንም ነገር ነግረውታል ማለት ነው። ናሆም እንዴት ነው የምትወጂውን ሰው አሳልፈሽ ለሌላ ሰው የምትሰጪው? በገንዘብ ነው ወይ የምታምኘው? አንቺ ፍቅር ነው ገንዘብ ነው የምታስቀድሙ ብሎ ናሆሜ የሌለ ነገር ነው የተናገራት ማለት ነው። መራዊትንም ደግሞ እንዴት እያወቅሽ ደጋግሜ ስጠይቅሽ የደበቃችሁኝ ነገር አለ ወይ ብዬ ስጠይቃችሁ ለምንድን ነው አንቺስ የደበቅሽኝ? ሁላችሁም ሴቶች አንድ ናችሁ። አንቺስ ለማን ልትድርኝ አዘጋጅተሻል? ማንን አዘጋጅተሽልኛል? እያለ እንግዲህ በጣም ተናገራት። መራዊት እንግዲህ ሀሴትና ሄኖክ እሱ ከዚህ በፊት ሀሴትን በቪዲዮና በፎቶ ቀርጾ ያስቀመጣት አጠገቡ አለ። በሱ እያስፈራራት አሁን ጽናትን እንትን እንድትልለት ይፈልጋል ማለት ነው። ጽናትን ባለፈ ጊዜ ደግሞ እንቅልፍ መድኃኒት ውስጥ ምንድን ነው የጨመርሽብን? እኔ መድኃኒት የጨመርሽው እኮ አንቺ ነሽ፣ ያላየው መሰለሽ እንዴ? ለጽናት እኮ መድኃኒት ስትሰጪ ቪዲዮ ቀርጽሻለሁ፣ እሱን ሶሻል ሚዲያ ላይ ለቀዋለሁ ሲላት እንግዲህ ሁሉንም ነገር መራዊት በር ላይ ቆማ እያዳመጠች ነበረ ማለት ነው። ከዛ በጥፊ ድርግም አድርጋ ስትመታበት መራዊት በሩን ከፍታ ገባች ማለት ነው። መራዊት ሁሉንም ነገር ስለሰማች መራዊትን ማገት ስላለባት መራዊትን እንግዲህ ክፍሏ ውስጥ አግታታለች ማለት ነው። ወይዘሮ ሀሴት በሰው ቤት እንደው ከመጣች ጀምሮ እንዲሁ ቀልብ ያልወደዳትም ነበር። እውነት ለመናገር ሀሴት አንዳንድ ያለ ቀልባችሁ የሚወደው ሰው እኮ አለ። የምር ይሄ ሄኖክንና እቻ ሀሴትን ቀልብ ያልወደዳቸውን ከመጡ ጀምረውና የሆኑ ቆለቢሶች ነገር ናቸው። እንግዲህ አሁን ሀሴት መራዊትን አግታታለች። ናሆሜ ደግሞ መራዊትን አስቀይሜያታለሁ እንዴት ነው የማደርገው እያለ እየተጨነቀ ነው ማለት ነው። ስልክ ቢደውልም አታነሳም፣ ስልኳን ዘግታባታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ኪራ ተመልሷል። በመጀመሪያ ሰኒ ጋር ነበር የሄደው። ሰኒ ጋር ሄደው እንግዲህ ለጽናት ያለው ነገር ተስፋው ቆርጧል። አሁን በኋላ ስለሷ ምንም በቃ እርሷን ለመርሳት ነው የምሞክረው ከውስጤ ለማውጣት እያለ ተው ኪራ፣ በኋላ የሚጸጽትህን ነገር አታድርግም፣ መጥፎም አትናገር። ጽናት እንደዛ አይነት ሰው እንዳልሆነች ጠንቅቀህ ታውቃለህ ስትለው፣ አይ እኔም እኮ ከራሴ በላይ አምናት ነበረ ጽናትን፣ ግን ደግሞ በአይኔ ያየሁት ነገር ያው ጽናት የምታውቀው ጉዳይ የለም። ስለዚህ ነገር በትጠየቅ አታውቅም አሁን። ምክንያቱም የእንቅልፍ መድኃኒት እንደተሰጣት ምንም የምታውቀው ጉዳይ የለም። ግን አሁን ማንኛ ጋር ያለው እውነታው መራዊት ጋር እውነታው አለ ማለት ነው። እንግዲህ መራዊትን አግታታለች፣ ማገት ስላለባት። ምክንያቱም ሀሴት ጉዷ ይፈላላ ይሄንን ከሰሙ ማለት ነው። ስለዚህ አሁን መራዊትን አግታ ክላሷ ውስጥ እንግዲህ ምንም ማድረግ አልችልም፣ በራስሽ ጊዜ ነው እያለቻት እንግዲህ ለኪራ እንዳትናገሪ ምናምን ስትላት 3 ቀን ብቻ ስጭኝ፣ ከ3 ቀን በኋላ ከዚህ ቤት እሄዳለሁ ወደ መጣሁበት እያለች እንግዲህ እየለመነቻት ነው ማለት ነው። መራዊትን አልናገርም እሺ ፍችኝ እያለቻት አልፈታቻትም። ምግብ ይዛላትን ብትመጣ እንግዲህ አልበላችም። ጽናቴ እንግዲህ መታ በር ስታንኳኳ ማን ነው ስትለዋለች እና በመጨረሻ እኔ ነኝ ክፈች ስትላት አይ ሻወር ገብቼ ብርድ ስለሆነ ልብስ ምናምን ቀበጣጠረች ብቻ የሆነ ነገር። እንደገና ደግሞ ኪራ ከውጪ ሲመጣ ድንብርብሯ ወጣ። ምግብ ላቅርብልህ፣ ውሃ ላምጣልህ፣ ወደዛ ልሄድ ወደዚህ እያለች የምትጨብጠው ጠፋባት። ደህና ነሽ ግን ምንድነው የምትርበጨበችው ሲላት ደህና ነኝ አለች። እንትና በቃ ጽናትን ደውዬላታለሁ ትመጣለች ሲላት እሺ መራዊት የለችም ሲላት የለችም ወጣለች አለች። ለካ እሷ መራዊትን አግታ ነው እንደዛ የምትሆነው ማለት ነውና አቶ ሄኖክ እንግዲህ አሁንም እሷን እያስፈራራ ነው ያለው። እኔ ጽናትን ብቻ ነው የምፈልገው፣ ይሄንን ነገር ደግሞ አንቺ እንድትረጅኝ ይፈልጋለሁ። አሁንም ደግሞ የሚፈልገው እሱ ያንን የእንቅልፍ መድኃኒት እንዲጨመርበትና ከዛ ጽናትን እንደሚፈልገው አድርጎ ፎቶ አንስቶ ጽናትንም ልክ እንደ ሀሴት ሊያስፈራራት ማለት ነው። ይሄ የማይረባ እንግዲህ ሄኖክና ማነች ሀሴት የእንጀራ ገመዳቸው ሊበጠስ ትንሽ ጫፍ ላይ ቀርቷል ማለት ጫፍ ላይ ደርሷል። ሀሴት
ናሆሜ አንቆ ይገልሻል። እውነት ለመናገር እኔ እንዴት አድርጋ ፈታ እንደምትለቃትም አላቅም። ለጽናት ትነግራታለች ብዬ አስባለሁ በድብቅ ብቻ። ኪራ እንግዲህ ጽናት ላይ ያለው እምነት ሙሉ ለሙሉ አብቅቶለታል ማለት ነው። አንዳንዴ ነገር ይሄ ሁሉ ከመጀመሪያውኑ ተናገሪ ጽናት፣ ለኪራ ተናገሪ፣ እውነቱን ተናገሪ ስንል አልሰማ ብለሽ እንግዲህ አሁን ላይ አንቺ ላይ ያለው እምነት አብቅቶለታል ማለት ነው። እንደገና ደግሞ በተለይ ተስፋ እንዲቆርጥ ያደረገው ከኤኖክ ጋራ አልጋ ላይ አብረው ስለነበሩ እሷ ምንም የምታስታውሰው ነገር የለም። ስለዛ ነገር ብትጠየቅ አሁን አታውቅም ጽናት ማለት ነው። እና ኪሩቤል አውቃ መስሎት ነው እኔን በኤኖክ ቀየረችኝ እንደዚህ እኔ ለእኔ ያላት ፍቅር የሚያልቅ አልመሰለኝም ነበር እያለ ብቻ በጣም ብዙ ነገር እያወራ ነበር። እና ለሰኒ እንግዲህ ናሆሜ ልካቸውን ነገራቸው ለመራዊትና ለዚች ለማን ነው ለጽናት። እንግዲህ ግን እኔ እንደዚህ አይነት ሰው አትመስኝም ነበር፣ በጣም መማቅሽ ሰው ትመስኝ ነበር፣ ግን አላቀሽም ጽናት። በጣም ብዙ ነገር ተናገረ ናሆሜ ማለት ነው። እንግዲህ ምክንያቱም ከዛ ጽናት ማነው ናሆሜ ተናዶ ሲወጣ አይ ናሆሜ የእናቱን ህመም ብነግርህ አንተን በእኔ ቦታ ብትሆን ይሄንን ውሳኔ ነበረ የምትወስነው እያለች እንግዲህ እያወራች ነበረ ማለት ነው ጽናቴ። ናሆሜ እንግዲህ ለጓደኛው አብሮ አደግ ጓደኛዬ ባንቺ ምክንያት ነው እንደዚህ የሆነው፣ ቆይ አንድ ነገር ቢሆንስ ምለቅሽ ይመስልሻል እያለ እንግዲህ ጽናት ላይ በጣም እንትን አለባት። አሁን ጭራሽ እንግዲህ መራዊት ታገታበታለች እስከ 3 ቀን አስባችሁታ። 3 ቀን ማለት እስከ እሑድ ማለት ነው እኮ 3 ቀን ብቻ ስጭኝ አለች። ሀሴት እንግዲህ ልትጠፋ ነው መሰለኝ። መራዊትን ትለቅና እርግጠኛ ነኝ ትጠፋለች። ያው እሷ ከሄደች በኋላ ደግሞ መራዊት ብትናገርም ምን ዋጋ የለውም። ስለዚህ ብቻ አላቅም፣ ድራማው ማለቂያው ደርሷል መሰለኝ። ዝብርቅርቁን አወጡት። አሁንም እንግዲህ መራዊት ላይ እየፎከረ ይገኛል ማለት ነው። ሄኖክ ሁሉ ነገር እኔ ጋ ነው ያለው፣ ሁሉ ነገር እጄ ላይ ነው ያለው። አንቺ ግን አታፍሪ? ቤተሰቦችሽ ዩኒቨርሲቲ ትማራለች ተመርቃ ትመጣለች እያሉ የጠበቁሽ፣ አንቺ ጭራሽ ትምህርትሽን አቋርጠሽ እዚህ መጣሽ። ያ አባትሽ ያ በከዘራ የሚሄድ አባትሽ። እኔ የምላችሁ አንድ ነገር አለ። ድራማው እንዳለ ሆኖ እንደው ግን ለቤተሰብ ክብር የማይኖረው ድራማ አያስጠላችሁ? ያ በከዘራ የሚሄደው አባትሽ ያ በዳዴው አባትሽ የሚለው የምር እንዴት እንደሚያናድደኝ። ይሄ ልጅማ ቀልቤ አልወደደውም። የእውነቴን ነው የምላችሁ። እቺ ደግሞ እቺ ድርብርብ ጥርስ የሆነ አላ አገራችን በቆሎ የምንኮተኮትበት የሀሴት ጥርስ ቅር በለኝ ጌታዬ፣ የአላህ ስጦታ ነው። ግን በጣም ነው የምጠላት። እቺ አልወደድኳትም እንደመጣች የሆነች ሞልቃቃ። የአባቴ ልጅ ነኝ፣ የሻምበል ልጅ ነኝ፣ የጠቅላይ ሚኒስትር ልጅ ነኝ ምን ያላለችው አለ ያቦ እንዴ። ከአንዱም እንኳን ብቻ እንደ ጠላዋት። ያው መራዊትንም አግታታለች ዛሬ በፕላስተር አፍና እጅ እግሯን አስራታለች። እንግዲህ የሚበላ ይዛላት መታለች ማለት ነው። ምክንያቱም ሁሉንም ነገር መራዊት ስለሰማች ማለት ነው። ጽናት የእንቅልፍ መድኃኒት እንደሰጠቻት፣ ከሄኖክ ጋር እንድተኛ እንዳደረገቻት ሁሉን ነገር ሰምታለች መራዊት። ከዛ ክፍት አድርጋ ሀሴት ሄኖክን በጥፊ ስትመታው ከፍታ ገባች። ከዛ እንግዲህ ሁሉንም ሰምቻለሁ እናገራለሁ ሳትላት አትቀርም መሰለኝ። ለዛ ነው እጅ እግሯን ያገተቻት ማለት ነው። ብቻ ከባድ ነው፣ የምሬን ነው የምላችሁና ሀሴት አሁን ማለት ከነገ ወዲያ ነው ይሄን ቪዲዮ የሚለቁት። ሀሴት ቤቱን ለቃ ትጠፋለች፣ መራዊትን ትለቃታለች። ከዛ መራዊት ደግሞ የት ሄደሽ ነው የጠፋችው ምናምን ስትባል እርግጠኛ ነኝ ሀሴት እንደዚህ አግታኝ ነበረ ትላለች ብዬ እንግዲህ አስባለሁ። ብቻ አላቅም። ያው ሀሴት ቤቱን ለቃ ከሄደች በኋላ ብትናገርም ዋጋ የለውም። ግን ደግሞ ያው መናገር ስላለባት መናገር አለባት። ስለ ጽናት ምን እንዳደረገቻት ሁሉን ነገር ስለምታውቅ ያንን ነገር ደግሞ ለጽናት ትናገራለች ብዬ አስባለሁኝ፣ መራዊት ማለት ነው። እንግዲህ ኪሩቤል አሁን ላይ ጽናትን ቀና ብሎ እንኳን አያያትም ማለት ነው። እውነት ለመናገር ማለትም በቃ አላ አንዳንዴ የምትወዱትን ሰው እኮ ብቻ ከባድ ነው የምር። ያው በሱ ጫማ ውስጥ ካልሆነ አሁን ላይ ምንም እንትን ልንል አንችልም። እና ኪራ እንግዲህ ተስፋ እየቆረጠ ነው ያለው። ግን የሚጸጽትህን ነገር ባታደርግ ጥሩ ነው ብለዋለች ሰኒ ማለት ነው። ከዚህ የበለጠ ምን ላርግ፣ ከሷም የበለጠ ያመንኩት ሰው የለም ነበረ እያለ እንግዲህ ኪሩቤል
ስለ ጽናቴ ብዙ ነገር እያወራ ነበረ። ጽናትም አውቃ ያደረገችው ነገር አይደለም። ወይዘሮ ሀሴት ናት እንደዚህ ያደረገችው። ደግሞም በፍቅሩም ጉዳይ ያው ለእናት ብላ ነው፣ ለእናት መስዋዕት እየከፈለችላችሁ ነው። እና እንግዲህ ብቻ አላቅም፣ እውነቱ ስትረዳ አብረሃት ትሆናለህ አትሆንም የሚለው እንግዲህ